እየተገደለ ያለው ኦሮሞ የሚያለቅሱ እነሱ ሬሳ ሰርቆ የሚገደለው ሚሊየን ሰው ራሱ አልቆበት ማንም የማንም አንገት ቆርጦ ሰቅሎ በፌሮ ላይ ይዞ ከነ ባንዲራው ይዞ ይሄደ بربي خلق لفاقبو برومت ملتو وانا معجبو ان انت المنما اكنا تزبو بنين سنما فاكاتو تونبو ملالا كجرت نددبو اننا ملبو قبو بدانغبو وتوني روي قبو سريدان قلبو اركامي دمي غرغورون قبو نافدغه نمني غرغاري قبو بديسا قران يكتو قبو السلام عليكم جنة سلامتا ور جنتا السلام عليكم جنة سلام sodaatan ani ilma oromooti namni jettu tokko isaa ergaa koo kana osoo sheerin godhin dhalli oromoo takka namni rabbiin sodaatu dhalli oromoo duuti oromoo si dhagaamu koppii linka osoo godhin na jalan taa'ee yoo rabbiin sodaatu كاسبرت ترجدن مرمى المنامات بلا oromoo boyna boytikal libisisi kana masodaatuti oromo እዚጋ ሰው መስለው በይፋ ገብተው የሚያቁበት ሳይቀር ትገልጻለ የነ ሁሉ ማለት ከዛ ወደዚህ ደግሞ ለተወሰነ ቀን እንኳን ቻዳደኒ ኢምቦይና ትናንትና ደግሞ በሸሚ ስበብ ኦሮሞ ሙራኒ ሲቪል ረቲ ፈኒሰኒ ዳሊ ኦሮሞ ተክ አሸንጉሊቲ ቦቱ ቀበተኒ ሚዲያ ከነረን ደምና ዮ ዲግኒ ደንገሌ ኩን ዲገ ኪየ ጀት ቦሁ ኦሶንታኔ ሆጀቱዳ አኒ ቢያ አረባ ኬሰ ጅራ ወንቲ ሃሰው ፊ ወንቲ ጎዱ ገቲነ ከፈልቺሱ ደንዳ አርሳ ጉዳና ከፈልቺሱ ደንዳ ወላሂ ረቢና ረጋዳ ሞርመ ዳላ ኦሮሞ ሙራሜ አርጋ ሞርመ ኢልማ ኦሮሞ ሙራኒ ሲቪል ረረኪሰኒ ገባ ኬሰ ቲንዲመን ኢራቦ ኪቻ ዲመን አርጋ والله ربي توكيچو تاتي مالي دال نما تكن سودا ويا برو ارسا برباچيسو يونا كفلچيس دانان كفلو كوبي بيا فدجرات بكا فدجرات هر دامبو ربنا رغا ديغا علمان اوربو دنگلا وارغا اگيتي كابو في ميديا كابون اوبسا تكن كابو ويا تكركو اورمو تكرنتر اوبسا تكهين كابو وان اورمو رهوجتم ويا الرا ويت بارتين في الأوبسي هاجرلس هايون في الأوبسي هاجرلس أبان في السوداتي هم دتاعل وان أورومو إرتي حجتها مو أرجع أوبسي تكهين كاب أرسان في دني دفتانا وريجم ني في دني دفتانا ويا برو أكجلاتي مورمكي يمرني فنزنتانا سوداتا كراين كاب لغا أورومو للبورة حق أورومو للبورة جنتو أورومو فكاتي هاجرنا نياتا تورت وفي كينيا تكما كانوا أبسيسه أرجع برادر بومبرفادو غير أفا وراتين دبدا يرو مراسنا أبصر رئيسي سجمر آنولين بتكبر آيتنا البيين جمركوت أو آنولين بتكبر آيتنا تلانتنا آنوليلا يأورمو حزب تغلوال يأورمو إناتوج توت تقرطوال يأورمو إناتوج إج تقرطوال برين سنناجر وشتهم ناجو ستلون ينبراجو زوج زاري
በምን ሞራል መታችሁ መከራከር ትችላላችሁ? በምን ሞራል ነው ዛሬ መከራከር ይዞ የራሳችሁ ሰው የኦሮሞን ልጅ አንገት ቆርጦ ይዞ ሲሄድ በተግባር አይታችኋል። እኛ እንደ ኦሮሞ እንደ ህዝብ ትላንትና አልዋሸንም፣ ዛሬም አልዋሸንም። አኖሌን በተግባር አይተናል። የሰው ልጅ አንገት ተቆርጦ በፌሮ ላይ ተሰቅሎ ሲሄድ አይተናል፣ አይታችኋል። የኢትዮጵያ ህዝብ በሙሉ አይቷል። የዓለም ህዝብም እያየ ነው። እራሳችሁ እኛ ሐቅ ስላለን እኛ እውነት ስላለን እኛ ሰው ስላልበደልን ዛሬ አላህ አምጥቶ የኦሮሞ ህዝብ ላይ የሚደረገውን ጭፍጨፋና ጭቆና በደል በተግባር በህዝብ ፊት በኢትዮጵያ ህዝብ ፊት አዋረዳችሁ። እናንተ ጥሩ ነገር ያደረጋችሁት መስላችሁ ጀብደኝነት መስላችሁ በቲቪ ተወጥራችሁ የቀረጻችሁት ቪዲዮ ያደረጋችሁትን ድርጊት ነገ ዋጋ እንደሚያስከፍላችሁ ማወቅ አለባችሁ። ምክንያቱም የኦሮሞ ህዝብ እንደማንም ጨቅላና ተልባሰው አንገቱ ተቆርጦ ገብቶ ሚተኛ ህዝብ አይደለም። የኦሮሞ ህዝብ ትላንትናም ዛሬም ነገም እየተጨቆነ አንገቱ እየተቆረጠ እንደማንም ገብቶ የሚተኛና እይዬ ብለ የሚያለቅስ ህዝብ አይደለም። ዛሬ እናንተ ያደረጋችሁት ነገር በኦነግ ወይም በታጠቀ ህዝብ ላይ አይደለም፣ ወይም በታጠቀ ሰራዊት ላይ አይደለም፣ በህዝብ ላይ ነው። ኦሮሞን ገለናል ከምዕራብ ሐረርጌ የመጣ ነው ብላችሁ ያም እሱ ተወልዶበት ካደገበት አካባቢ ጭምር እየተናገራችሁ ነው ስታሳዩት የነበረ። ስለዚህ የኦሮሞ ልጆች አያለቅሱም፣ እኛም እንደ ኦሮሞ አናለቅስም። ሞት ብርቃችን አይደለም ስትሉ የነበራችሁ ሰዎች እኛ በታሪክ ዋሽተንም አናቅም፣ በውሸትም ታሪካችን ነው ብለን ተናግረን አናቅም። በእኛ ላይ የተደረገ ነገር ግን ለታሪክ ሐውልት ሰርተን አስቀምጠናል። ለፍራቻ አይደለም፣ ፈርተንም አይደለም አኖሌን ያስቀመጥነው። እውነተኛና ፋክት በእውነት ላይ የተመሰረተ ታሪክ ስለሆነ አኖሌ ጡት ተቆርጧል ብለን የአኖሌ ሐውልት በአርሲ ውስጥ አለ። ዛሬ ደግሞ በወለጋ ውስጥ የሰው ልጅ አንገት ተቆርጦ ፌሮ እንደዚህ ሲጨፈጭፉ ሁላችሁም አይታችኋል። አትከራከሩ፣ መከራከርም አትችሉም። ራሳችሁ ነው በራሳችሁ ያዋረዳችሁት። ከአሁን በኋላ በእናንተ ላይ የምደረጉ ለየትኛውም ነገር እዚህ ሚዲያ ላይ መታችሁ የኦሮሞን ህዝብ የኦሮሞን ወጣቶች ኦነግም በለው ማንም በለው መውቀስም መተቸትም አትችሉም። ራሳችሁ ያደረጋችሁት ነገር ላደረጋችሁት ነገር ዋጋም ትከፍላላችሁ። የእጃችሁን ነው የምታገኙት። እኔ ዛሬ በእነሱ ቦታ የኔ አንገት በተቆረጠ ምን አለበት? የኔ ደም ነው፣ የነሱ ደም የኔ ደም ነው። የተቆረጠ አንገት የወንድሞቼ አንገት ነው። የነሱ ሞት የኔ ሞት ነው። ወላሂ አልዓዚም አስረግጬ ነግራቸዋለሁ። እኔ ነገ እንደነሱ አንገቴ ቢቆረጥ በጣም ደስተኛ ነኝ። ምክንያቱም ደማችን አንድ ነው። ነገ ተመልሶ የኔ ደም ቢፈሰስ የኔ አንገት ቢቆረጥ ከትላንትናው ከተቆረጠው ደም ጋር ደሙም አንድ ነው፣ አንገቱም ያው ነው። እንደ ሰው ሁለት ልንሆን እንችላለን፣ ደሙ ግን አንድ ደም ነው። የኦሮሞ አንድ ደም ከፈሰሰ የሁሉም ኦሮሞ ደም ፈሷል። ሁሉም ኦሮሞ ተገሏል። የሁሉም ኦሮሞ አንገት ነው ተቆረጠው። ምን ስለሆኑ ነው? የማንም ወረበላ ዘራፊ ሌባ ትላንትና በግ ከመኪና ላይ አውርዶ ሲሰርቁ የነበሩ ሌባ ወሮበላ ሁሉ ሀገር ለስሙ መንግስት ያለበት ሀገር ላይ የሰው አንገት ቆርጦ ፌሮ ላይ አድርጎ ሲዘሉ ማናቸው? ምንድን ናቸው? ከማን በልጠው በምን በልጠው? እነማን ናቸው? እንኳን ትላንትና ያልተማረ መሀይም ይቅርና
ትላንትና ያልተማሪ መሀይም የማንኛውም አጼ የሰው ጡት ቀርቷል ስንል ውሸታም ስትሉ ነበር። ዛሬ ላይ እኮ ያዲጋ ደግሞ በስንት ቀን በ11 ቀን ማታ በ11 ቀንና በ10 ቀን ጀምሮ ነገር ከሆነ ለህዝቡ የምታገል ሰው ለህዝቡ የሚቆም ሰው የህዝቡ መሞትና መገደል የሚያሳዝን ሰው ሌላ ላይ የማይሆን አይነት ድርጊት አያደርግም። ይሄ እኮ ቀላል ነው፣ በጣም ቀላል ነው። በሰው ላይ የሚያደርጉት ነገር እነሱ ላይ መልሶ ሌላ እንደሚያደርጉ እኮ ጠንቅቆ ያውቃሉ። ማንም የማንንም ደም አፍስሶ በዛ ደረጃ እየፎከረ የትም ቦታ ላይ ተንደላቆ ሰርቶ ወጥቶ ገብቶ ይኖራሉ የሚል ከሆነ ያ ሰው በጣም ከእውቀት ነፃ መሆኑን ያሳያል። እኔ ማንንም ሰው እንደ ኦሮሞ እንደዛ አይነት ድርጊት እንዲያደርግ አልመክሮ፣ ምክንያቱም ለህዝባችን እንደማይጠቅም ስለምናቅ የኛ ትግል ፍትሃዊ መሆኑን ስለማቅ ሰው ገለን ሳይሆን የራሳችን ዓላማ አለን፣ የምንታገልለት የምንኖርለት የምንሞትለት ዓላማ ስላለን እነዚህ ሰዎች ግን አንገት ቆርጦ መፎክሩ ከሆነ እነሱ የቆረጡበት ብላ እነሱ የቆረጡበት ሰይፍ ሁሉም ቤት አለ። እነሱ የገደሉበት መሳሪያ ሁሉም ጋር አለ፣ የሁሉም ቤት ውስጥ አለ። እነሱ ከገዙ በጣም የማዝነው ነገር በእኛ ዘመን ያውም የአንድ ሀገር ዜጎችንን ብለን አብረን የምንኖረው ሰዎች ዛሬ እንደዚህ አይነት ተግባር አድርጎ በማየቴ በጣም አዝናለሁ፣ በጣም አፍራለሁ። ሌላ ነገር ደግሞ የሶሻል ሚዲያ ወሮበሎች እየተገደለ ያለው ኦሮሞ የሚያለቅሱ እነሱ፣ እየገደሉ ያሉ እነሱ፣ የሚያለቅሱም እነሱ። በሰው ሞት የሰው ሞትና የሰው ሬሳ ሰርቆ የኛ ሰው ተገደለ ብሎ የሚያለቅሱ የሬሳ ሌቦች ማለት ነው። የሬሳ ሌቦች የሰው ሬሳ ሰርቆ የሚገደል የሚያለቅሱ እነሱ ሚዲያ ላይ መጥቶ የሚገሉ ራሳቸው የሚያለቅሱ እነሱ። እንደዚህ አይነት ትላንትናም ሰላም ይሻላል ብለን ነው እንጂ ሁላችንም ዝም ያልነው። ማንም ሶሻል ሚዲያ አጥቶ አይደለም። ማንም መጥቶ በኦሮሞ ሬሳ እዚህ ሚዲያ ላይ መነገድ አይችልም። የሚገደለው ኦሮሞ ከሆነ ወጥቶ የሚቃወመው ኦሮሞ ይሆናል እንጂ እየገደላችሁ ሮጣችሁ መጣችሁ ፎቶውን ይዛችሁ የምታለቅሱ እናንተ ራሳችሁ ናችሁ ገዳዩ። በማስረጃ ነው ያየነው። አንገት የቆረጠ በኢትዮጵያ ታሪክ ትላንትና 2 ዓመት ሙሉ በወያኔና በአብይ አህመድ መካከል ራሱ ጦርነት ሲደረግ እንደዛ አንገት ቆርጦ የሰቀለ ሰው የለም። ያ ትልቅ ጦርነት ራሱ ተደርጎ ሚሊየን ሰው ራሱ አልቆበት ማንም የማንም አንገት ቆርጦ ሰቅሎ በፌሮ ላይ ይዞ ከነ ባንዲራው ይዞ የሄደ አላየነው። በእናንተ ነው ያየነው። ትላንትናም ስንብር የነበረው ነገር ይሄው ነው። አኖሌ ላይም የተደረገው ይሄ ነው። የደገሙት ልጆች ብትወድም ብትጠላ ምንም አታመጡም። ማንም ምንም አያመጣም። እኛ ኦሮሞ ነን። የራሳችን መሬት የራሳችን ህዝብ ያለን ልጆች ነን። የትም ዓለም ላይ ብንኖር ያ ደም የኛ ደም ነው። ነገ ጠዋት የኔ አንገት ብቆረጥ ወረበል ካዕባ እኔ ሙስሊም ነኝ ወረበል ካዕባ ብያለሁ አሽም والله اقسم بالله العظيم የኔ አንገት ነገ السلام عليكم جنة سلامتا ور جنتا السلام عليكم جنة